አልበሙ ከመውጣቱ በፊት የተለያየ ፖለቲካዊ እና ማህበራዊ ትኩሳት የፈጠረ ሆኗል። አይ ቲንክ ኢትዮጵያዊነትን ያነቃቃ ነገር ይመስለኛል ዝም ብዬ ስመለከተው። ዳስጣን የሚለው ሰላም ሰላም አሉና መሐከል ገቡና እኛን ወደ ዳር አስወጡን ነው የሚለው። ስለ አዲስ አበባ ነው። ኢቭን ውጭ ሀገር ያሉ ልጆቻችን ውጭ ተወልደው ያደጉ ዜናውን እንኳን ይከታተላሉ። ከፍ አድርጎ የሚያነሳው ኢትዮጵያዊነት ብዙ ፈተናና መከራ ውስጥ የከተተው ሰው ነበረ። አርት የሰውን ስሜት የሚያንጸባርቅ መሆን አለበት። የሰዎችን የሀሳብ ነፃነት ማክበር ግድ ይላልና ለኔ እንደውም ክልከላው ማስታወቂያ ነው የሆነለት። 2026 የኢትዮጵያ ማህበር በቶሮንቶና አካባቢ ስብሰባ ጠርቷል። ማህበረሰባችንን ለማገልገል የተቋቋመ የተጀመረ ማህበረሰብ ነው። ብዙ የአንድ ግሩፕ የዘር የግለሰብ አይደለም። ሁላችሁም መታችሁ መሳተፍ መምረጥ መመረጥ ትችላላችሁ እላለሁ። ማህበሩ ጠቅላላ ጉባኤውን አድርጎ ቀጣዩን አመራሮች ለመምረጥ በዝግጅት ላይ ይገኛል። ታክሱን መንግስት አትሰበስብም ብለዋል። ይሄ በጣም ሊደነቅ የሚገባው እርምጃ ነው። ሰላም ጤና ይስጥልኝ። በያላችሁበት የአክብሮት ሰላምታችን ይድረሳችሁ። ይህ የብርሃን ቴሌቪዥን እንግዳችን የተሰኘው ሳምንታዊ ዝግጅት ነው። እኔ ዳግማዊና ብርሃኑ ይህንን ዝግጅት ለማከናወን ተሰይመናል። በዛሬው ዝግጅታችን ኢትዮሪካ የተሰኘውን የቴዲ አፍሮን ስራ፣ የኢትዮጵያ ማህበር ስብሰባን በቶሮንቶ፣ የነዳጅ ዋጋን እና የካናዳ መንግስት በነዳጅ ዋጋ ቅነሳ ላይ የወሰደውን የቅናሽ እርምጃ፣ በኢትዮጵያና በካናዳ መሀል ለሰራተኞችን ለማምጣት ስለተፈረመው ስምምነት፣ እንዲሁም ኢትዮጵያ ውስጥ በተለያዩ ቦታዎች ታፍነው ስለሚወሰዱ ሰዎችና በተለያዩ ከተማዎች ስለሚሰሙ የጋንግስተር አይነት እንቅስቃሴዎችን በተመለከተ ዛሬ ይዘንላችሁ እንቀርባለን። እዚሁ ደግሞ ወደ ካናዳ ጉዳይ ስናተኩር በዚህ በካናዳ 3 ምርጫዎች በ3 ቦታዎች ባይኤሌክሽን ተካሂዶ ነበረ። እንግዲህ ዋናው ምርጫ ሳይሆን በጎደሉ ሰዎች መሃል 3 ምርጫ ተካሂዶ ነበር። በዚህ ሊበራሎች ያገኙት ውጤትና ወዴት እንደሚያመራ ጉዳዩን እንቃኘዋለን። ብርሃኑ እስቲ ሰላም በልና ወደ ጉዳዮቻችን እናምራ። ጤና ይስጥልኝ እንደምን ሰነበታችሁ የብርሃን ቴሌቪዥን ተከታታዮች። በቅድሚያ ሰላምታችንን እናደርሳለን። እንኳን ለዛሬው ቀን አደረሳችሁ። ሰሞኑን የፋሲካ በዓል ነው። የፋሲካ በዓል በሰላም ተጠናቋል። ዳግማዊ ትንሣኤ ቅዳሜ ዕለት በዚህ በቅድስተ ማርያም ካቴድራል 4 ምሽት ላይ እንገናኛለን። ብርሃን ቴሌቪዥን ይዘግባል። የብርሃን ቴሌቪዥን ሜምበር ሁኑ፣ የብርሃን ቴሌቪዥን ሰፖርት አድርጉ እላለሁ። እንዲሁም ሜምበር ሆናችሁ በወር 10 ብር እንድታዋጡ 400 ሰው ኤክስፔክት እያደረግን ነው። 2026 ጀምረናል። ይህንን እላለሁ። ዳጊ አሁንም በድጋሚ ከልብ እያመሰገንኩ ቀጥታ ወደ አንተ መለሳለሁ። እሺ እንግዲህ ተከታታዮቻችን የዛሬው ቀዳሚ ጉዳዮቻችን ቴዲ አፍሮ ከ8 ዓመት በኋላ ያወጣውን አዲስ አልበም በተመለከተ ነው። ከሙዚቃ ስራነቱ ባሻገር አልበሙ ከመውጣቱ በፊት የተለያየ ፖለቲካዊ እና ማህበራዊ ትኩሳት የፈጠረ ሆኗል። ቴዎድሮስ ካሳሁን እንደምናውቀው ከዚህ ቀደምም በነበረው የኢህአደግ ዘመን በሚለቃቸው የሙዚቃ ስራዎቹ በሚያነሳቸው ሐሳቦች ብዙ ዱላዎች ሲወርዱበት ቆይቷል። በተለይ ከፍ አድርጎ የሚያነሳው ኢትዮጵያዊነት ብዙ ፈተናና መከራ ውስጥ የከተተው ሰው ነበረ። ሆኖም ግን ያን ሁሉ በትዕግስትና በጥበብ በማለፍ እዚህ ደርሷል። እስቲ ብሬ በዚህ የሙዚቃ ስራው ላይ በተለይ አነጋጋሪ ሆኖ የወጣው ዳስጣን የሚል ነው። ዳስጣን የሚለው ከሙዚቃዎቹ አንዱ ዳስጣን የሚለው
ሰላም ሰላም አሉና መሐከል ገቡና እኛን ወደ ዳር አስወጡን ነው የሚለው። ስለ አዲስ አበባ ነው የሚናገረው። እስቲ በዚህ በኩል ምንድነው የምትለው? አመሰግናለሁ ዳጊ። በጣም አክቹአሊ በጣም የሚገርም ነው። ምክንያቱም የሚገርመው ልጁ በጣም ደራሲ ነው። እንደው ህዝብ ከሰጠው አስተያየት ስለ ሙዚቃው ከመምጣቱ በፊት የነበረው ሩመር እና አይ ቲንክ ኢትዮጵያዊነትን ያነቃቃ ነገር ይመስለኛል ዝም ብዬ ስመለከተው። ለምሳሌ ቴዲ አፍሮ ሌክቸር ይሄ የምን ነበር የቴሌቪዥን ጣቢያ አንድ ቴሌቪዥን ጣቢያ ላይ ቀጥታ ስርጭት ይሄ እንትን ለማድረግ ኢናጉሬሽን ለማድረግ ሙዚቃውን ሲል መንግስት ከለከለው በሚል አርቲቪያ መንግስት ከለከልኩ አላለም፣ ግን መንግስት ከለከለ ሲባል የመንግስት ደጋፊዎች የስድብ ናዳ ያወርዳሉ። ግን በሌላ መንገዱ እኔ ምን ተመለከትኩት መሰለ፣ እንደውም በጉጉት ሰው ሙዚቃውን እንዲጠብቅ አደረገው መንግስት። በጣም ጥሩ መንግስት፣ ብልሃተኛ መንግስት ነው። የቴዲ ሙዚቃ በተደጋጋሚ ታስታውስ እንደሆነ የወያኔ መንግስት በ17 መርፌ የሚባለው በፍጹም መውጣት የለበትም፣ አንድ ቦታ አይዘፈንም፣ ሬዲዮ አይዘፈን፣ ምን አይዘፈን። ታዲያ ቴዲ አፍሮ ወደ ካናዳ ሲመጣ ህዝቡ በሙሉ ገና ሲጀመር እሱ ዘፈንልን ያለው እና አሁንም ዳስ የሚለው ሙዚቃ ከጠዋቱ ጀምሮ ብዙ ሰው ሰምቶታል። እኔም ሰምቼው የግል አስተያየቴን ለመስጠት፣ ምክንያቱም አርት የሰውን ስሜት የሚያንጸባርቅ መሆን አለበት። ዝም ብሎ ፍቅርሽን፣ ሆድሽን፣ ሰውነትሽን፣ አይንሽን የሚል ብቻ ሳይሆን አርት በተለይ ቴዲ አፍሮን እኔ ፐርሰናሊ የማደንቀው አንድ ነገር አለ ዳጊ። በጣም የሚገርም ነገር ቴዲ አፍሮ ሙዚቃ ከማውጣት ከወጣበት ጊዜ ጀምሮ ዝም ብለህ ስትከታተለው ኢቭን ውጭ ሀገር ያሉ ልጆቻችን ውጭ ተወልደው ያደጉ ዜናውን እንኳን ይከታተላሉ። ቴዲ አፍሮ አዲስ እኔ አሁን ሰሞኑ ብዙ ወጣት ልጆች እዚህ ተወለዱ፣ ቴዲ አፍሮ ሙዚቃ ወጣ፣ በጣም 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 ተደስተው ነው። ሁለተኛ ደረጃ ለሙዚቃ የሚሰጣቸው ግጥም አንዳንዴ በተለይ ትክክለኛ የሆነ የአማርኛ ስነ ልቦና የሌለ ሰው ከሆንክ ግጥሙ ቆይቶ ነው በአስተርጓሚ ነው የሚገባ እና እኛ ገብቶናል። በተለይ አዲስ አበባን በተመለከተ ባንዲራን በተመለከተ ብዙ ችግሮች አሉ። ያንን አጠር አድርጎ ስሜታችንን አንጀታችንን ለማራስ አቅርቦልናል። ቴዲ ይገባዋል። በጣም ጥሩ አርቲስት ነው። በጣም ጥሩ ኢትዮጵያዊ ነው። ግጥሙ በጣም ደስ ይላል። ችሎታ አለው፣ በጣም ችሎታ አለው ቴዲ። እና እንደው አንድ ነገር ደግሜ መናገር የምፈልገው እንደዚህ አይነትን ሰው አፕሪሼት ማድረግ፣ መርዳት መንግስትም ሆነ ማህበረሰቡ ይገባል። ለአንድ ሀገር አርት ትልቅ ነገር ነው። ይሄ ደስ የሚል ሙዚቃ ነው። ስለዚህ ቴዲን ሰፖርት አድርጉ። የኢትዮጵያ መንግስት ያስረዋል፣ የኢትዮጵያ መንግስት እንዲያደርገዋል የሚል ብዙ ሩሞሮች አሉ። የኢትዮጵያ መንግስት ግን ቴዲን እንደውም በሴኩሪቲ ጋርድ ቢጠብቀው በጣም በጣም ደስ ይለኛል። ቴዲ ኮንግራቹሌሽን። የኢትዮጵያ ህዝብንም እንኳን ደስ ያላችሁ። ለየት ያለ ሙዚቃ ነው። ያው አንዳንድ ጊዜ ሙዚቃ ችግርን ማስረሻ፣ ሀዘንን ማስረሻ፣ አገርን ማስታወሻ ይሆናል። አገራችሁን አስታውሱ። በተለይ ስለ ኢትዮጵያዊነት ስለ ባንዲራችን ነው የሰበከው። በተለይ ላለፉት 27 ዓመት ከዚህ በፊት ኢትዮጵያዊነትን ለማጥፋት ሲሯሯጥ የነበረ መንግስት ነበር። አሁንም ቅንጥብጣቢ ነገሮች እዛ ውስጥ አሉ። ግን ቴዲና ኢትዮጵያ የኛን ስሜት የጠበቀ ነው። በጣም ደስ ይለኛል። አሁንም በድጋሚ ኢትዮጵያኖች፣ የቴዲ አፍቃሪዎች እንኳን ደስ ያላችሁ እላለሁ። እኔም ዳስ ጣል የሚለውን በጋብዛችሁ ቅር እንዳይላችሁ ሁላችሁም ዳስ ጣልን ስሙት። ኦኬ ቴንክ ዩ። ከዚህ ከቴዲ በተያያዘ ባጭሩ ማለት የምፈልገው አንድን ነገር መከልከል፣ ሰው የተከለከለውን ነገር በመጀመሪያ ደረጃ ምንድነው ለምንድነው የተከለከልኩት ይላል። ከዚህ በፊት የነበሩት መንግስታቶቻችን አሁንም ያለው መንግስት ያልተረዳው ነገር ይሄ ነው። መከልከል በራሱ ፕሮሞሽን ነው። ህግን እስካልተላለፈ ድረስ የሰዎችን የሀሳብ ነፃነት ማክበር ግድ ይላልና
ለኔ እንደው ክልከላው ማስታወቂያ ነው የሆነለት መንግስት ከልክሎታል አልከለከለውም የሚለው እንዳለ ሆኖ የተነሳው ተቃውሞና በአንዳንድ ሰዎች የተሰነዘረው ነገር ለሱ በቃ በክፍያ የማይገኝ ማስታወቂያ ነው የሆነለት እና ይሄንን ልብ ልንል ይገባል። በመከልከል መንግስት ደግሞ ከአንድ የጥበብ ሰው ጋር ሁልጊዜ ከኔ ጋር ተስማማ እኔ የምለውን በል እንደኔ አስብ የሚል አስተሳሰብ መቅረት አለበት። የተለየ ሀሳብ ላለው ሊኖር ይችላል። ኢትዮጵያዊነት ላይ ቴዲ አፍሮ ያለው ሀሳብ ለየት ያለ ነው። ደግሞ ትልቅ ሚዛንም ያለው ሀሳብ ነው። አዲስ አበባ ላይ ያለው ሀሳብ ቴዲ አፍሮ ለየት ያለ ነው። ትልቅ ሚዛን ያለው ሀሳብ ነውና ጭማሪ መናገር እፈልጋለሁ ከፈቀድክልኝ። ቀጥል። እሺ በጣም ነው የማመሰግነው። እንግዲህ ተመልካቾቻችን የተለያዩ አስተያየቶችን ተመልክተናል። አንዳንድ ሰው በተፈጥሮ ከሀገሩ ጋር ያለው ቁርኝት ኃይለኛ ይሆናል። ቴዲ ላይ የተመለከትኩት ያንን ነው። ፈርቶ እንደሌላው አልሸሸም፣ ሌላ ቦታ ወጥቶ አልቀረም። ግን እዛው ሆኖ ስራዎቹን እየሰራ ነው። ኢትዮጵያዊነትን ያቺ የተቀበላትን ኢትዮጵያ ስራ እየሰራ ነው ያለው። ምንም ሌላ እንትን የለውም። እንደውም የመንግስት ባለስልጣናት ነብዩ የሚባል ፕሮፌሰር የጻፉትን አንድም ሴት ሚኒስተር ደረጃ ስለሱ አስተያየት አስፈላጊ አይደለም። ሌላው ጀዋር መሐመድ አንድ የኢትዮጵያ ጠላት እንደሆነ አውቃለሁ። ጀዋር መሐመድ ቢዝነስማን ፖለቲከኛ ነው አልለውም ስለማውቀው። የሚያሳዝን ነገር ጀዋር መሐመድ እንኳን አስተያየት ሰጥቷል። ደምቢዶሎ ምናምን ያሉት አስተርጉሞ ይሰማሉ አለ። 80 ተከበብኩ ብሎ ስንት ሰው ያስጨረሰ ሰው ነው። የሱ ድሮፕ አድርጌዋለሁ። ሌላ ወደ ኋላ ተመልሰ ልጆች ሆነን ደርግ ምን ያደርግ ነበረ? ቪኦኤ ሰማ ይቀጣል ይል ነበረ እና እዚህ ላይ እኔ ድሮ በልጅነት የምታውቀው ዋቢ ሱቅ ቀስ ብሎ ይሰማል። የሰፈሩ ሰው በሙሉ ቪዲዮ መታዳምጣል። እነ ፋዘርም በየቤታቸው ነው ያዳምጡ ነበረ። መከልከል ራሱ አድቨርታይዝመንት ነው ያልከውን ሼር አድርግ ትልቅ ማስተዋወቂያ ነው። ሌላው የኢትዮጵያ አርቲስቶች እንደዚህ አይነት ሙዚቃ ሲወጣ አስተያየት ቢሰጡ ቢተባበሩ ጥሩ ነው። እንግዲህ የመንግስት አቀንቃኞች ወይ ደግሞ የመንግስት ካድሬዎች ያው ቀኑን ሙሉ ፌስቡክ ቲክቶክን ይዘው ሲሳደቡ ነው የሚውሉት። አንድ አርቲስት አንድ ጥሩ የተናገረ ይሄ ልጅ ቦምብ ይዞ ኒኩለር ይዞ አልመጣ ግጥምና ዘፈን ነው ይዞ የመጣ ምን የሚያስፈራ ነገር አለ ብሏል። በዚሁ ላብቃ። አሁንም ቴዲ ኮንግራቹሌሽን ቴንክ ዩ። እሺ ከቀጣዩ ማስታወቂያ ሽግግር በኋላ እንመለሳለን። ተመልሰን መተናል። ይህ የብርሃን ቴሌቪዥን እንግዳችን ዝግጅት ነው። ዳግማዊና ብርሃኑ እንግዲህ ተሰይመናል። ብሬ እንደምታውቀው በኢትዮጵያ ማህበር በቶሮንቶ ከተመሰረተ ወደ 4 አስርታት የሚሆኑት ማህበር ነው። ይሄ ማህበር በከፍታም በዝቅታም በተለያዩ እንቅስቃሴዎች በመገኘት የማህበረሰባችን አገልጋይና የኛ የምንለው ማህበረሰቡን የያዘ ተቋም ነው። ይሄ ተቋም የሃይማኖት፣ የዘር፣ የብሔር፣ የጾታ፣ የእምነት ምናምን ልዩነት ሳያደርግ በዚህ የሚኖረውን ማህበረሰባችንን ለማገልገል የተቋቋመ የተጀመረ ማህበረሰብ ነው። ብዙ መልካም ተግባራትን አከናውኗል። ያው ድክመቶችም ይኖራሉ። ምክንያቱም
ያው የማህበረሰብ ውስጥ ያሉት ነገሮች እዛ መንጸባረቃቸው አይቀርም። ይህ ማህበር ከጥቂት ወራት በፊት ጠቅላላ ጉባኤውን አድርጎ ቀጣዩን አመራር ለመምረጥ በዝግጅት ላይ ነበረ። በጠቅላላ ጉባኤው ተጠርቶ ጠቅላላ ጉባኤው እየተካሄደ ባለበት እንግዲህ አንዳንድ አለመስማማቶች ሊቋጭ አልቻለም። ከዛ በኋላ ለሌላ ምርጫ የተያዘ ጊዜ ነበር። ያ ደግሞ በአየር ጸባይ ከፍተኛ የሆነ በረዶ በመጣሉ ምክንያት ሊደረግ አልቻለም። አሁን ለሶስተኛ ጊዜ ማህበሩ ጠቅላላ ጉባኤውን አድርጎ ቀጣዩን አመራሮች ለመምረጥ በዝግጅት ላይ ይገኛል። ብሬ እንግዲህ አንተም እዛ ውስጥ ብዙ ተሳትፎ ለረጅም ጊዜ ብርሃን ቴሌቪዥንም የማህበሩ ቴሌቪዥን ነው ማለት ሁሉ እንችላለን። በየጊዜው በየእንቅስቃሴው እየተገኘ የሚዘግብ ቴሌቪዥን ነው። እስቲ በዚህ አሁን ሊካሄድ በታቀደው ምርጫ ላይ ምን የምትለው ነገር አለ? አመሰግናለሁ ዳጊ፣ ከልብ ነው የማመሰግነው። በድጋሚ እችን ላጥፋት። በድጋሚ አመሰግናለሁ። በጣም የሚገርምህና የሚደንቅህ አፕሪል 26 እንግዲህ ለሁለት ጊዜ ተቋርጦ ነበረ። አንዴ በወይዘር አንዴ ደግሞ በረብሻ በለው፣ ምንም የሚደበቅ ነገር የለም። አሁን በአፕሪል 26 2026 የኢትዮጵያ ማህበር በቶሮንቶና አካባቢ ስብሰባ ጠርቷል። እንግዲህ ስብሰባ የጠራው ምርጫ ለማካሄድ ነው። የኢትዮጵያ ኮሚኒቲ ከ44-5 ዓመት በላይ ያገለገለ ኮሚኒቲ ነው። እንደ ቆይታው አገለገለ ማለት ብዙ አይመችም። አይ ካኖት ሴይ ዛት፣ ግን ማገልገል ይችላል። በተለይ በአሁኑ ሰዓት የኢትዮጵያ ፖፑሌሽን በጨመረበት ሰዓት በእርግጠኝነት በዲሞክራሲ ያደጉ የተማሩ ልጆች ገብቶ ቢያገለግሉ በጣም ደስ ይለኛል። ከዚህ በፊት ማህበሩን ኮንሰርንድ ነን ኢትዮጵያንን እኛንን ኢትዮጵያ የሚሉ ሰዎችም አሉ እዛ አካባቢ። ምንም የሚደበቅ ነገር የለም። ከዚህ በኋላ ምን ደብቀውም ነገር እኛ ብቻ ነን ኢትዮጵያዊ፣ እኛ ብቻ ነን ለኮሚኒቲው ቆምን የሚሉ ሰዎች እንዳሉ እናውቃለን። ግን የኢትዮጵያም ሆነ ኢትዮጵያ ኮሚኒቲ የኢትዮጵያውያኖች እንጂ የአንድ ግሩፕ የዘር የግለሰብ አይደለም። ሁላችሁም መታችሁ መሳተፍ፣ መምረጥ፣ መመረጥ ትችላላችሁ እላለሁ። እንግዲህ ይሄንን ስል ደግሞ የኢትዮጵያ ማህበር ከአለፈው በመማር በጥሩ ስነ ምግባር ስብሰባው እንዲካሄድ መፍቀድ አለባቸው። ስብሰባውም ደግሞ ባለፈው ብርሃን ቴሌቪዥን ለምን ቀረጸ ብላችኋል። ብርሃን ቴሌቪዥን ሚዲያ ነው፣ የቀረጸውን ያወጣል። አሁንም መተን እንቀርጻለን፣ አንቀርጽም አንልም። ምክንያቱም ለኮሚኒቲና ለወገን የሚያስብ ሰው አግሬሲቭሊ የሆነ ነገር ማድረግም የለበትም። ቀድሜ አስጠነቅቃለሁ። ቢቻል ብርሃን ቴሌቪዥን ደብዳቤ ጽፍና የዛን ቀን ፕሮግራሙን ለታሪክ እንዲቀመጥ እናደርጋለን። የ20 ዓመታት በላይ ቪዲዮዎች አሉ። ብዙ ትምህርት የሚሰጡ ቪዲዮዎች ናቸው። አሁንም ከ20 ዓመት በኋላ ነበረ ባለፈው የቀረስኩትና ረብሻ የነበረው። ስለዚህ ዊ ኦል ኮንሰርን ኢትዮጵያዊ የካናዳ ዜጎች ነን። ይህንን ላለው በአፕሪል 26 2026 ማንኛውም ኢትዮጵያዊ በኢትዮጵያ ማህበር በቶሮንቶና አካባቢ የሚደረገው ምርጫ ላይ እንዳይቀር መታችሁ ተሳተፉ፣ አዳምጡ። በመሸሽ የሚሆን ነገር የለም እላለሁ። በሰሞኑ የኢትዮጵያ ማህበር በቶሮንቶ አካባቢ የቦርድ አባላቶችን መግለጫ ይሰጣሉ። እዛ መግለጫ ላይም እንገኛለሁ። እንደ ብርሃን ቴሌቪዥን እንገኛለን። ብርሃን ቴሌቪዥን ዳግማዊ አንተ እንዳልከው የኮሚኒቲ ቴሌቪዥን ነው። እናንተኑ ነው ፕሮቴክት የሚያደርገው። ለዚህ ነው ሜምበር ሁኑ የምንለው። አመሰግናለሁ። በ26 እንገናኝ። አፕሪል 26 ሰዓቱ ስንት ሰዓት ነው? ያው 3 PM ነው። ከሰዓት በኋላ ፔፐና ዳንፎርዝ ያለው አዳራሽ ውስጥ ነው። እሺ እንግዲህ ያለው ሁኔታ ይመስላል። አፕሪል 26 3 PM ፔፕ ኤንድ ዳንፎርዝ ባለው የኢትዮጵያ ማህበርን ምርጫ ላይ እንድትገኙ። አባልነት ያስፈልጋል ለመምረጥ፣ ግን ሌሎቻችሁም ተገኝታችሁ ስብሰባውን መከታተል ትችላላችሁ። ቮት ለማድረግ ግን የማህበሩ አባል መሆን ይጠይቃል። ከመሸጋገሪያ በኋላ ተመልሰን እንመጣለን።
Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside. ተመልሰናል። ይህ የብርሃን ቴሌቪዥን እንግዳችን ዝግጅት ነው። ከዚህ በፊት ባቀረብነው ፕሮግራም ላይ ከካናዳ ሄዶ ኢትዮጵያ ስለታሰረ እንግልት እየደረሰበት ስላለ ወንድማችን አቅርበን ነበር። አሁን ደግሞ ብርሃኑ ስለሌላ አንድ ወጣት የምትነግረን ነገር አለ። አመሰግናለሁ። እጅግ በጣም የሚገርም ነው። እንግዲህ በተለይ ከተወሰነ አመታቶች በኋላ ከወያኔ ጊዜ ጀምሮ ስለ ኢትዮጵያዊነት በተለይ ህዝብ የሚከተል ከሆነ ቶሎ ከአካባቢ ዞር ያደርገዋል። ከዚህ በፊት ታስሮ በነፃ የተለቀቀ ድሬዳዋ ከተማ ኗሪ የሆነ ወጣት ልጅ አለ። በቃሉ ምስግናው ይባላል። በቃሉ አውቀዋለሁ። በጣም ጥሩ ኢትዮጵያዊ ነው። አሁን ደግሞ በሰሞኑ ድሬዳዋ ጨለማ ቤት ውስጥ አስረውታል። ኢንፎርሜሽን ደርሶኛል ከድሬዳዋ። እጅግ በጣም የሚያሳዝን ነው። ምርጫ ሊካሄድ ነው። እንግዲህ ኢትዮጵያ ውስጥ ምርጫ አለ። ምርጫ ሲካሄድ እንደዚህ አይነት ነገሮች አሉ። ግን ወገንን ለመርዳት የሚሯሯጥን ወገን ዝም ብሎ ማሰሩ አስፈላጊ አይደለም። የተለያዩ እሱ የሰራቸውን ቪዲዮዎች አይቻለሁ። ለድሬዳዋ ችግርተኞች፣ ለቤተ ክርስቲያን እርዳታ ማስተባበሪያዎች በሙሉ የሚረዳ የተማረ ጥሩ ኢትዮጵያዊ ነው። በዚህ አጋጣሚ አድሬስ ማድረግ እንፈልጋለን ለድሬዳዋ ከተማው ሜር ይህንን ወጣት በቃሉ ምስግናውን በተቻለ መጠን ልቀቁ። ለምን እንደሆነ እኔ እንጃ። የሆነ ጥሩ እንቅስቃሴ ለሀገር ለወገን ሰው ሲያደርግ አበረታቶ አብሮ መስራት ሲቻል ወስዶ ማሰሩ ምንም ዋጋ የለውም። ምክንያቱም በተደጋጋሚ ስንነጋገር ኢትዮጵያ የሁላችንም ሀገር ነች ብለን ስንናገር ይህንንም ይተካል። በቃሉን ፍቱት። ኢትዮጵያዊ ወገናችን ወንድማችን ነው። ምንም ጥፋት የለበትም። እርዳታ ድርጅት ውስጥ ነው እየሰራ ያለው። ይረዳል። በጣም ብዙ በሽተኞች ይረዳል። የተራበ ያበላል፣ ይሯሯጣል። ሌላ የሚሰራው ነገር አላየውም። ከፖለቲካም ውስጥም ወጥቶ ኑሮውን እየኖረ እንደሆነ እናውቃለን። እባካችሁን ይህንን አድሬስ ለማድረግ ነው። ምናልባት ሰው አይሰማም ብላችሁ ከሆነ እያንዳንዱ ኢንፎርሜሽን ማን እንዳሰረው፣ እንዴት እንደሄደ፣ የት እስር ቤት እንዳለ ሁሉ ሁላችንም እናውቃለን። የሚደበቅ ነገር የለም። እድሜ ለቴክኖሎጂ። አሁንም ልክ ኮንሰርንድ ኢትዮጵያዊ ኮንሰርንድ ኬኔዲያንን እንዲህ አይነት የሚያገለግሉ ሰዎችን ባይሆን መንከባከብ እንጂ ማጥፋቱ ለማንም አይጠቅምም። ይሄ ፖለቲካ ብቻ ሳይሆን ኢትዮጵያ ውስጥ አሁን የተመለከትኩት እኔ የግል ቂምና ይሄ ትቢት ታውቃለህ። ትቢት ስልጣን ላይ የሚወጣው አገርና ወገን ለማገልገል ነው። ስምህን ተክለህ ከመቃብር በላይ ስምህ እንዲሆን ነው፣ ሌላ ነገር አይደለም። ግን ኢትዮጵያ ውስጥ የምንመለከተው ይሄንን ነው። በጣም አዝኛለሁ። በቃሉን በተቻለ መጠን እንድትለቁት እንጠይቃለን። አመሰግናለሁ። በተያያዘ እንግዲህ ሊነሱ የሚገባቸው ነገሮች አሉ። ከሰሞኑን ራሱ በሶሻል ሚዲያው ላይ ሲመላለስ የነበረ በአምቦ ከተማ አንድ እንደው ማን አለብኝነት የተጠናወተው ሰው ሰዎችን ሰብስቦ ሲደበድብ ደግሞ መደብደቡ ብቻ አይደለም፣ በጣም ድብደባውን ብትመለከተው ብሬ አመታቱ እርግጫው እኔ ሰዎቹ መትረፋቸው ራሱ ይደንቃል።
በኦሮምኛ ነው የሚያወራው እሱም እነሱ በኦሮምኛ ነው የሚያወሩት የአካባቢ ሰዎች ናቸው ደብድቦ እንዴት እንዳረጋቸው ወጣት ልጆች ናቸው እኔ መደብደቡ አይደለም በጣም ያስደነገጠኝ እየደበደበ ግን ቪዲዮ ይቀርጻቸዋል እንዲቀርጹ አርጎ ያንን የደበደበበትን ቪዲዮ ለቀቀው ትልቅ ቁጣ የፈጠረ ቪዲዮ ነው ይሄ ቪዲዮ ተቀርጾ ከወጣ በኋላ በጣም ከፍተኛ ቁጣ ፈጥሯል በተያያዘ ደግሞ በጉጂ በሻሸመኔ በአዳማ የተለያየ ቦታዎች በተለያዩ ከተማዎች ራሳቸውን ያደራጁ ልክ እንደ ማፊያ ያሉ ቡድኖች እንዳሉና ከፍተኛ ጥቃት በህዝቡ ላይ እንደሚያደርሱ እነኚህ ቡድኖች እንደ ድሮ የቄራ ልጆች ምናምን የሚባል ግሩፕ አልነበረም እነኛ ዝም ብሎ መደባደብ ነው እነኚህ ግን በጣም ስር የሰደደ የሚያከናውናቸው ነገሮች አሉ አንደኛ ከፍተኛ ገንዘብ ይሰበስባሉ በጣም በሚሊዮን የሚቆጠር ገንዘብ እንደ ማፊያ ቡድኖች ፕሮቴክሽን በመስጠት ወይንም በማስገደድ ከፍተኛ በሚሊዮን የሚቆጠር ገንዘብ እንደሚሰበስቡ ሌላ ቀርቶ ፖሊሶቹ ለራሱ የፈለጉትን ሰው ወስደው እሰረው ይሄን ሰውዬ ፖሊሶች ራሳቸው መርምረው ሲለቁ ተባባሪ ነው እንደዚህ ገንዘብ ተቀብሎ ነው በማለት እንደ የተደራጁ የማፊያ ቡድኖች እንዳሉ መረጃዎች እየወጡ ነው በፊት የነበሩት በየከተማ የምንመለከታቸው እንደ ጋንግስተር የሚያረጉ ወጣቶች ብዙ ምንትን የለው አሁን ግን የተደራጁ ከፍተኛ በሚሊዮን የሚቆጠር ገንዘብ ያላቸው ሊገድሉ ሊያስገድሉ የሚችሉ የሴኩሪቲውን ኃይል የሚቆጣጠሩ ቡድኖች ተፈጥረዋል እና በብዙ ሚሊዮን ገንዘብ ነው የሚንቀሳቀሱት የታጠቁ ናቸው ከዛ ደግሞ የፖለቲካል ግንኙነት ሁሉ ያላቸው መቼም አንድ ሰው የብልጽግና ቲሸርት ስለለበሰ የብልጽግና እንትን ነው ልል አልችልም ግን ይሄ አንዱ ማስፈራሪያቸው እና የብልጽግና ሰዎችን ያጅባሉ ከነሱ ጋር ይታያሉ አብረው ፎቶ ይነሳሉ ይሄ ነው ሌሎች ማፊያዎች እንደሚያደርጉት ማለት ነው እንደዚህ የሚያደርጉ ሁለተኛ መሸሸጊያቸው አንደኛው የብልጽግና ነን ይላሉ ከዛ ደግሞ የብሔር መሸሸጊያ ያላቸው የኛ አካባቢ ነው የተወለድንበት ነው ሌላው መጤ ነው እንዲህ በማለት በጣም ህዝብን የሚያሰቃዩ በየቦታው በስተዋል አሁን ሻሸመኔ ላይ ተመለከትኩት ብለው ፎቶ ያወጡት ልጅ አውቀዋለሁ በጣም አስደንግጦኛል በጣምም ገርሞኛል የተነገረው የተባለው ጉልበተኛ ነው የከተማው ጉልበተኛ ተብሎ ብሬ እንደድሮ እኮ የድሮ ጉልበተኛ እኮ እንዲሁ የሚደባደብ እኮ ነው እነኚህ እኮ መደባደብ እኮ አይደለም ስራቸው ሰው ያፍናሉ ገንዘብ ይቀበላሉ አንድ ትንሽ ብር አይደለም 6 ሚሊዮን 7 ሚሊዮን ነው የሚቀበሉት ነገሮችን ያስወስናሉ የሚፈልጉትን ሰው ያባረራሉ ማለት kind of state capture እንለዋለን ስርዓት የመንግስት መዋቅር እንዳይሰራ ሽባ አድርገው ስቴት ካፕቸር መንግስትን ካፕቸር አድርገውታል ማለት ነው በቃ ራሳቸው ፖሊስ ናቸው ራሳቸው ደህንነት ናቸው ራሳቸው ሚሊተሪ ናቸው እና የተለያዩ ከተሞችን ህግ አልባ ያደረጉ ህዝቡ በፍርሃት ነው የሚኖረው ሰው ያፍናሉ ከፈለክ ቢዝነስ መንግስት ምን ይላል ራሱ እኮ መንግስት ውስጥ ያሉ ሰዎች ዋነኛ ተሳታፊዎች ናቸው የመንግስት ሰዎች ተሳትፎማ ባይኖር ይሄን ሁሉ ነገር እኮ ሊያደርጉ አይችሉም እነሱ ደግሞ ወደ መንግስትና ወደ ፓርቲው በመጠጋት የፓርቲውንም እንትን ሁለቱም ጎን ለጎን የሚሰሩ የልክ በአንዳንድ ሀገሮች ፖለቲካ ትልቅ ትርምስ የፈጠረ ነገር ነው ዩዝ ዊንግ ይሉታል የወጣቶች ዊንግ ብለህ ታቋቁምና የታጠቁ ገንዘብ እንትን የሚሉ በቃ አሁን እንደውም አሁን ነው የሆነ ጊዜ የሆነ ለውጥ ቢፈለግና ቢመጣ እነኚህ ናቸው ህዝቡን በሙሉ አደጋ ውስጥ የሚከቱና ይሄ ነገር መንግስት ትኩረት ሊሰጠው ይገባል ይሄ አምቦ ላይ ቪዲዮ አለ ከፍተኛ ድብደባ ነው በዛ ደግሞ ዞር ስትል ሌላ ፎቶ ላይ የብልጽግናን ቲሸርት ለብሰው ምን ብለው ታያቸዋለህ ይገባኛል የግድ
ይሄ የሚጠቀሙበት መንገድ ነው። ሰዎችን እናቃለን፣ ጠቅላይ ሚኒስትሩን እናቃለን፣ የክልሉን ፕሬዝዳንት እናቃለን፣ አብረን ነበር የሚሉት መጠቀሚያ ያደርጉታል። በዛው መጠን ደግሞ ባለስልጣናቶቹ ጎሄድ የሚል ፈቃድም ሊሰጧቸው ይችላሉ፣ አናቅም። ግን ፖለቲካውና ያው ይሄ ኃይል በዚህ መንገድ ከተጣመሩ በጣም 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 የጥፋት መንገድ ነው። ስቴት ካፕቸር ተከናውኗል ማለት ነው። የመንግስትን ስልጣን ወስደውታል ማለት ነው። እና ይሄ አይነት ሁኔታዎች እየተከሰቱ ነው። በጣም በጣም አሳሳቢ ሁኔታ ነው። ይሄንን በተመለከተ እንግዲህ የሚመለከታቸው አካላት ሊመለከቱት ሊያዩት ይገባል። ባለፈውም እንዳነሳ ነው ከዚህ ሀገር ሄዶ እኔ ለምን ስህተቶች ይሰራሉ የሚል ነገር አይደለም ጥያቄ። ግን እንዲህ አይነት ነገሮች ሲነሱ ነገሮችን ግልጽ አድርጎ መውጣት ከመንግስት ይጠበቃል። ይሄ ሆኖ በዚህ ምክንያት ነው እንደዚህ ሰዎች በራሳቸው ውሳኔ እንዲያርገው አጥፍተዋል፣ እንዲህ አይነት እርምጃ ወስደናል ብሎ መንግስት ግልጽ ማድረግ አለበት። መሸፋፈን፣ መደባበቅ ነገሮችን ያባብሳቸዋል የሚል ሐሳብ አለኝ። ነው በጣም ትክክል ነህ። እንግዲህ ብዙ ጊዜ መንግስት ተብሎ የሚጠየቅበት ምክንያት መንግስት ስልጣን ላይ ስላለና መንግስት ህግን ማስጠበቅ አለበት ብለን ስለምናምን ነው። ካናዳ ውስጥ መንግስት ስላለ በመንግስት አንደር መንግስት ስለሆነን አክብረን ህግ እንኖራለን። ኢትዮጵያ ውስጥም እንደዛ ነው መሆን ያለበት። ነገር ግን እንደውም ኢትዮጵያ ከበፊቱ ለየት የሚያደርገው በየክፍለ ሀገሩ አንዳንድ ፕሬዝዳንት አላቸው። ኦሮሚያ ፕሬዝዳንት አለ፣ የአማራ አለ፣ የትግሬ አለ። እነሱ ናቸው ተጠያቂ መሆን ያለባቸው ለአካባቢው። እኔ እንደምገምተው እኔ ነገር ማስቆም ያለባቸው ኃላፊነት መውሰድ ያለባቸው እነሱ ነው። አብይም ብቻ ላይሆን ይችላል። የሀብቱ ጠቅላይ ሚኒስትሩ ሳይሆን ራሳቸው የየአካባቢው የየቦታው ሰዎች ይሄን ነገር ማስቆም አለባቸው። ያለበለዚያ ኮንሲኩዌንሱ በኋላ ራሳቸው የሚከፍሉት ፕራይስ ነው ብዬ ነው ማምነው። ምክንያቱም ራሳቸው ይከፍላሉ ብዬ የማምንበት ዋነኛው ምክንያት ምንድነው? በጣም የሚያስቅ ነገር ደግመዋለሁ። ቲፒኤልኤፍ 100 ዓመት እንገዛችኋለን ብሎ መከራ ሲያበላን በ27ኛው ዓመት ልጆቹን ይኸው ከኛ ጋር ስደት ላይ አሰልፎ ብዙ የቲፒኤልኤፍ ልጆች እዚህ ያሉ እና እነዚህም ደግሞ ያው ስልጣን የሚወጣው አገር ለመዝረፍ ከሆነ በጣም ሼም ነው። ለካናዳ ጥሩ ነው። እዚህ ዲሾሸር እና ተራ ስራ የሚሰራ ስለሌለ መተን እንሰራለን ማለት ነው። ስለዚህ you guys have to be wake up። ስልጣን ላይ ያላችሁ ሰዎች ነቃ ማለት አለባችሁ። ህዝቡ እየተማረረ ነው። እኛ ጋር ብዙ ኢንፎርሜሽን ይደርሳል። ህዝብ እየተማረረ ነው፣ እየመረረው ነው። የኑሮ ውድነት ብቻ ሳይሆን ኮራፕትድ አንድ ጉዳይ ማስፈጸም አይቻልም። አንድ መንግስት በመስሪያ ቤት ተኬዶ አንዳንድ ጊዜ አንዱ ለአንዱ መቆም አለበት፣ ኖ መባል አለበት። እና ይሄን ላለው በጣም ነው ማዝነው። አንዳንዴ መቼም አገራችን ስለሆነች ያቀማችንን እየጣርን ነው። እየተወያዩ ይሄን ነገር ክሊር ቢያደርጉት ጥሩ ነው። ይሄንን እላለሁ። አመሰግናለሁ። እሺ፣ ከመሸጋገሪያ በኋላ እንመለሳለን። ዳግም ተመልሰናል። በመካከለኛው ምስራቅ በኢራን እስራኤልና አሜሪካ መሃል በሚደረገው ጦርነት ከአንድ ወር በላይ ተሻግሯል። በጣም ምስቅልቅል ያሉ ሁኔታዎችን እየፈጠረ ነው። ዛሬ በተሰጠው ዘገባ በአውሮፓ ያለው የአውሮፕላኖች የነዳጅ ክምችት ለ6 ሳምንታት ብቻ የሚቆይ ነው እና በብዙ ሀገሮች ነዳጅ ክምችት እየተሟጠጠ ነው። አሜሪካና ኢራን ድርድር አድርገው ነበር። ድርድሩ ያለ ውጤት ተጠናቋል። የተኩስ አቁም ስምምነቶች ተደርገዋል። አሜሪካ የኢራንን ወደቦች ዘግታለች። በዚህ በባህረ ሰላጤው
በሆርሙዝ ሰርጥ ላይ የነዳጅ ዋጋ በከፍተኛ ሁኔታ እንግዲህ እየዋዠቀ እየጨመረ እየወጣ ነው። ከዚህ በተያያዘ የካናዳ መንግስት በነዳጅ ላይ የጣለውን ታክስ እንግዲህ ከኤፕሪል 20 ጀምሮ እስከ ሴፕቴምበር ድረስ ለማንሳት ወስኗል። የ10 ሳንቲም ያህል ቅናሽ ያመጣል በእያንዳንዱ ሊትር ላይ። ይሄ ጥሩ እርምጃ ነው። ታክሱን መንግስት አትሰበስብም ብለዋል። ይሄ በጣም ሊደነቅ የሚገባው እርምጃ ነው። በሌሎች ሀገሮችም ተጨማሪ እርምጃዎች እየተወሰዱ ነው። በአውሮፓ ሀገሮች፣ በሰሜን አሜሪካም በጋለን $4 አካባቢ እየገቡ ነው እና ታይቶ የማይታወቅ ዋጋ ነው። በዚህ ረገድ ብዙ ትኩረት የሚያሻው ጉዳይ አለ። እዚህ ካናዳ 3 ባይ ኤሌክሽኖች ተካሂደው ነበረ። ይሄ ማለት በጎደሉ አባላት ምክንያት የፓርላማ ምርጫ ነው። 3ቱንም ባይ ኤሌክሽን ሊበራሎች አሸንፈዋል። አሁን ሊበራሎች በካናዳ ፓርላማ ውስጥ ማጆሪቲ ሆነዋል። ስለዚህ ያለምንም ሌላ ፓርቲ ድጋፍ ህጎችን ማውጣት፣ ውሳኔዎችን ማስተላለፍ ይችላሉ ማለት ነው። ማጆሪቲውን ጨብጠዋል። ይሄ በጣም የሚገርም ዜና ነው ለሊበራሎች። ኮንሰርቫቲቮች ብዙ ሞክረዋል። በጣም የሚገርም ብሬ ጀስትን ትሩዶ ስልጣናቸውን ባስረከቡ ጊዜ ለካርኒ ባስረከቡ ጊዜ ሊበራሎች በሙሉ ያበቃላቸው መስለው ነበር። በቃ የሊበራል ፓርቲ በፍጹም ተመልሶ በዚህ ጊዜ ስልጣን ላይ ወጣም ተብሎ ነበረ። ነገር ግን ትራምፕ መጡ። ትራምፕ ላይ ካናዳን 51ኛ ግዛት ያደርጋለሁ ሲሉ የኮንሰርቫቲቭ ሰውዬ ትራምፕን ደገፋቸው። በቃ የካናዳ ህዝብ በሙሉ ተገለበጠ። እንግዲህ ዲሞክራሲ ይሄ ነው። በቃ ትራምፕን ስለደገፈው ሰውዬው ትሩዶም እኮ የተነሳበት ምክንያት በቃ በኢኮኖሚ በኢሚግሬሽን በምን ላይ የሰራው ስህተት ነበር። ግን በቃ እስከ ምርጫው ተወሰነ ሳምንታት ድረስ የኮንሰርቫቲቮች ብልጫ ብታየው በ20 በመቶ ምናምን ነበር ጥለው የሄዱት። ነገር ግን የኮንሰርቫቲቭ ሰውዬ ኮንሰርቫቲቭ ፓርቲው ትራምፕን ስለደገፈ ትራምፕ ደግሞ ካናዳን 51ኛ ግዛት አደርጋለሁ እያለ ቀረጥ ካናዳ ላይ መጫን ሲጀምር በቃ ሊበራሎቻችን ነጥብ አነሷት። ካናዳን ዲፌንድ ማድረግ የምንችለው እኛ ነው አሉ። ካርኒ መጣ፣ ያለምንም ችግር አሸነፈ። አሁን ማሸነፍ ብቻ አይደለም ማጆሪቲውን ይዟል። ይሄንን ይመስላል። የሰለጠነ ፖለቲካ የምንለው እንደዚህ አይነቱን ነው። በሐሳብ ላይ ይሄ ታዲያ አይገርምም? አያስቀናም? ይሄ በጣም ያስቀና እና ይሄ ሰውዬ ምንም የፖለቲካ ባክግራውንድ የለውም። ካርኒ የሊበራሉ ካርኒ የባንኩ ገቨርነር ነበር። ሁለተኛ ደግሞ እንዲመረጥም የረዳው በኢኮኖሚ ጉዳዮች ላይ ጠለቀ እንትን ስላለው ልምድ ስላለው ኢኮኖሚው ላይ በጣም አሁን ችግር ስላለ እንዲመረጥ አደረገው። ምንም ባክግራውንድ የለውም የፖለቲካ። የትኛውም ፖለቲካ ፓርቲ ውስጥ ገብቶ የትኛውም የመንግስት ስልጣን ላይ ተቀምጦ አያውቅም። የብሔራዊ ባንኩ ገዢ ነበር። ካርኒ እንግዲህ በጣም በሚደንቅ ሁኔታ አሸንፎ አሁን ደግሞ ማጆሪቲውን ለመጨበጥ ችሏል። እንግዲህ ተመልካቾቻችን ይህ የብርሃን ቴሌቪዥን እንግዳችን ዝግጅት ነበረ። ዳግማዊና ብርሃኑ ከእናንተ ጋር በመስተንግዶ ቆይተናል። ብርሃን ቴሌቪዥንን ሰብስክራይብ በማድረግ ዩቲዩብን ሰብስክራይብ በማድረግ አመታዊ ክፍያ በመፈጸም በወር 10 ብር ነው አመታዊ አባል እንድትሆኑ ሼር ላይክ እንድታበዙልን በአክብሮት እንጠይቃለን። ይህ የእናንተ የራሳችሁ ቴሌቪዥን ነው፣ የማህበረሰቡ ቴሌቪዥን ነው። ስለተከታተላችሁ እናመሰግናለን። ብርሃኑ እንግዲህ አንተ በኩል ያሉትን በልና መሰናበት እንችላለን። አመሰግናለሁ። ተመልካቾቻችን እንግዲህ የዛሬውን ፕሮግራም በዚህ እያጠናቀቅን እንገኛለን። ዳግማዊ ታሪኩ ከቶሮንቶ እኔም ከቶሮንቶ ቁጭ ብለን ተወያይተናል። በኢትዮጵያ ወቅታዊ ሁኔታ በቴዎድሮስ አፍሮ የተለያዩ ጉዳዮችን አንስተናል። እንግዲህ ሼር አድርጉ፣ ላይክ ሰብስክራይብ አድርጉ። ምንም የምትከፍሉት ነገር የለም። በመጨረሻም ብርሃን ቴሌቪዥንን እንግዲህ በድጋሚ ሰብስክራይብ አድርጉ፣ ሜምበርሺፕ ሁኑ። በሚቀጥለው ሳምንት በዚሁ ፕሮግራም እስክንገናኝ ድረስ ጤና ይስጥልኝ። ዳግማዊ
ደህና ሁኑ። ደህና ሰንብቱ። በጣም